እንዳታቃልሉት ድቁንናን እድል ነው ክብር ነው ጸሎት እንዳታቃልሉ ስትጸልዩ በደንብ ጸልዩ ስትሰው በደንብ ሰው እንከን ካለበት አይቀበልም ነበር የብሉይ ኪዳኑ እግዚአብሔር ነው አዲስ ልደት እየተመለከ ያለው እንከን አይፈልግም እድፍ አይፈልግም ክብር ይፈልጋል ሰዓት አያረፍዱም 6 AM ላይ ነው እነሱ የሚነሱት ቅዳሴው አሁን ድረስ ኢትዮጵያ ውስጥ ቅዳሴ አሃዱ አብ ተብሎ የሚጀምረው 12:00 አያባክኑም 9 AM ላይ ይጨርሳል 3 ሰዓት ነው የሚቆሙት አንተ 1 ሰዓት ይከብዳል 1 ሰዓት ከምናምን ሆሊውድ ፊልም ሄዳ አይደክምም ልጆች ይደክማቸዋል እንዴት አምልኮ ረዘም አረ አንተ ሰው እዛ የምትሰጣቸው ጌም ስንት ሰዓት ነው የሚፈጀው ምን ልታረግ ወስዳቸው አንጠልጥለ ይሄን ነው ጌም እኮ ነው ልትሰጣው ያሉት አረዚው ያምልክ አረዚው ይተኛ አረዚው አንቀላፋ አረዚው ይልመድ አረዚው ኢየሱስ ይበል ታው ኮሌጅ ሄዶ ከሚጥልብህ ታው ነገ ከምትጸጸት ታው እግዚአብሔር የተመሰገነ ይሁን ሃሌሉያ ይሄን ቃል በኋላ መጣበታለሁ እንግዲህ አንደበቱ ሳይገታ ልቡን ያሳተ እግዚአብሔር የሚያመልክ የሚመስለው ማን ቢኖር የእርሱ አምልኮ ከንቱ ነው ይላል እና ንጹህ የሆነ ነውር የሌለበት አምልኮ ይሄ ያስፈልጋል የዛሬው ርዕሳችን ንጹህ የሆነ አምልኮ ነው እንደዚህ እናስባለን ንጹህ የሆነ እንግዲህ አምልኮን በሶስት ከፍለን አይተናል ባለፈው ጥቂት ጊዜ አንዱ ላይ ብቻ ተኮርን ግን በሶስት ከፍለናል ምን ነው ብለናል የመጀመሪያው የአምልኮ ነገር ከመስዋዕት የተወሰደ ነው ትንሽ ስለ መስዋዕትነት ከብሉይ ኪዳን ከዚህ ቀጥዬ ጥቂት ጊዜ አሳያችኋለሁ እናያለን በተለይ 5 የታወቁ መስዋዕቶች በብሉይ ኪዳን አሉ እነሱ ናቸው ተጠቅልለው አምልኮ ተብለው ወደ አዲስ ኪዳን የመጡልን ማለት ነው ግን አምልኮ ጠቅላላ ምንድነው በሶስት ነገር ነው የምናየው አንደኛው ይሄው ዝማሬው ደግሞ በሶስት ከፍለን ባለፈው አይተናል አንደኛው ጠቅላላው ነው እስራኤላውያኖች የሚያረጉት አይደርሱም ድርሰት መዝሙር የሚባል የለም በእነሱ የሰንበት ሲወጣ ወደ ኢየሩሳሌም ሲወጣ የመውጣት የማዕረግ የሚባል መዝሙር ማዕረግ ይሉታል የሱ መዝሙር ለቅሶም ቢሆን ጦርነት ሲያሸንፉ የሚዘመሩ መዝሙሮች ቀጥታ ከመዝሙረ ዳዊት ይወሰድና በርግጥ መዝሙረ ዳዊት የሚባለው ነገር እንደምታውቁት 73 ነው የሱ እንጂ 150 መዝሙር ነው ያለው ግን ኢቭን የሰበሰበውም ሰው ዳዊትም አይደለም ግን ጠቅላላው ነው በአማርኛችን በዳዊት ተጠርቷል እንግሊዘኛው ሳም ነው የሚለው የመዝሙሮች ስብስብ ብቻ ነው ስለዚህ ምክንያቱም ዳዊት 73 ነው ከ73 በላይ የጻፉት ሌሎች ናቸው እና አሳፍ አሉበት በርካታ ሰዎች አሉበት የቆሬ ልጆች ደሞ ሙሴ ራሱ መዝሙር 90 ላይ የጻፈበት የሁሉም ጸሎት እዛ ላይ ተካቶ መዝሙራታቸው እዛ ላይ የነቢያቶቻቸው የአባቶቻችን በዛ እግዚአብሔርን በመንፈስ ሆነው ያመለኩበት በመንፈስ ኢንስፓየርድ ሆነው ያመለኩበት ስለሆነ ከሱ ላይ ያወጡ ይነበባል ማለት ነው ስለዚህ አንዱ የመዝሙር ነገር እሱ ነው ሁለተኛው ባለፈው ስብሐት ለአምላክ እንዳልኳቸው አይነት አንድ ሃይማኖት እንደ ካቶሊክ ሊሆን ይችላል ወይ መካናይስ ሊሆን ይችላል እኛም እንደዚህ ቢኖረን ምንድነው በየወንበሩ ጥግ ላይ ይቀመጣል በቃ ገጽ መንገር ብቻ ነው ስለዚህ ከዚህ አይወጣም ሰኞ ይሄ ነው የሚነበበው ኔክስት ውድ ላይ ነው ተብሎ ያመቱ ተሰርቶ እዛ ይቀመጣል ምክንያቱም የሚነበበው ንባብ ይታወቃል የሚዘመረው መዝሙር በዛው ይታወቃል እንደዚህ የሰሩ ሃይማኖቶች አሉ ሶስተኛው ስፒሪቹዋል ሶንግ የሚባለው ነው በቃ የተነካንበትን ባለፈው ስንልነው የተነካንበትን ምን ዘመርበት ነው ማለት ነው ስለዚህ እነዚህ ጠቅላላ ተደምረው መዝሙር በሚለው አምልኮ ውስጥ እንከታቸዋለን ነገር ግን አምልኮ መዘመር ብቻ አይደለም ያዕቆብ አሁን ዛሬ የምናገርበት ነገር የእግዚአብሔር ቃል ንጹህ የሆነ አምልኮ ደግሞ ይነግረናል መዘመር ብቻ አይደለም እንደውም መዘመር እዚህ ውስጥ አይከተውም ንጹህ የሆነ ነውር የሌለበት አምልኮ ብሌምለስ የሆነ እግዚአብሔር ማይነቅፈው በጣም የተባረከ አምልኮ እግዚአብሔር በአምልኮነት የሚቀበለው ምንድነው ይላል ባልቴቶችን ኦርፋንና ምን ላይ ነው ዊዶስ ላይ ያተኮረ ነው በኋላ በደንብ እናየዋለን ወላጅ አልባ የሆኑ ልጆች ላይ ያተኩራል እንደገና ደግሞ ባል አልባ የሆኑ ሊሆን ይችላል እንደዛ ደካሞች ላይ እነሱ ላይ ያተኩራል ከዛ ደግሞ ቀጥለን የምናየው ሰውነትን ከዓለም ድፍ መጠበቅ ራሱ አምልኮ ነው ንጹህ የሆነ ነውር የሌለበት አምልኮ እሱ ነው ይላል ስለዚህ እንግዲህ ከዚህ በኋላ ውርድ ከራሴ ነው አምልኮ መዝሙር ብቻ አይደለም አምልኮ የመጣው አይባልም በቃ አንዱን የፈጸመው
ለካ እግዚአብሔር የሚከብርበት ንጹህ የሆነ ሌላ ደግሞ በጣም ዛሬ የሚጨመርልን ነገር አለ። አሜን። እነሱ ጋር ስንደርስ ሆሊስቲክ ናቸው። አይ እነሱ በጎ አድራጎት አለ ኖ አምልኮ ነው የሚለን። አምልኮ ነው እንዴት እንደሆነ እንነጋገራለን። ስለዚህ እነዚህ ጠቅላላ የተወሰዱበት ምንድነው? ጠቅላላ የአዲስ ኪዳን መስዋዕት ሮሜ ላይ እንደተጠቀሰው አንዴ ጥቅሱን ላንብብ። ሮሜ 12 ቁጥር 1 ላይ እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝ ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርህራሄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው። የእግዚአብሔርን ፍቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጥ እንጂ ይህን ዓለም አትምሰሉ ይላል። የእግዚአብሔር ፍቃድ ወይም መስዋዕት ተብሎ የተተረጎመው በአዲስ ኪዳን ሰውነታችሁን በእግዚአብሔር ፊት ሙሉ ለሙሉ ማቅረብ ነው። አሜን። እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝ ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርህራሄ ለምናችኋለሁ ይላል። ይሄ ሙሉ ለሙሉ በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ ለእግዚአብሔር እየወደድከው የምታመልከው አምልኮ ማለት ነው። ይሄ ሙሉ ለሙሉ ሰውነትን ማቅረብ ማለት ማቃጠል አይደለም። እንደምታውቁት ሙሉ ለሙሉ በመሰጠት ባልተከፋፈለ ሐሳብ ሙሉ የሚያደርግልን ያዕቆብ 1:27 እና ባለፈው የተናገርኩት ነው። ሙሉነቱ እሱ ነው። እግዚአብሔር ይመስገን። ለምን እነዛ ሳክሪፋይስ ሲደረጉ መዘመሩን ብቻ ሰተን አንድ ገንዘባችን ህይወታችንን የኛን ጊዜ የሚጠይቅ የሚነካው ነገር ላይ ነግሌክት የምናደርገው ነገር የለም። አምልኮ ሙሉ ነው። እሱ ነው ሮሜ 12 ጥቅልል አድርጎ ያስቀመጣልን ማለት ነው። ጠቅላላ ግን እንደዚህ ሙልት ያለ በፍጹም ሐሳብ እግዚአብሔርን ከመውደድ ጋር የሚገለጠው አምልኮ በብሉይ ኪዳን 5 ጊዜ ያሉ መስዋዕቶች ናቸው። ዘሌዋውያን ላይ የተጠቀሱ ናቸው። ምንድናቸው? እነሱን ጥቂት እንመልከታቸው። ትንሽ ዴፊኒሽኑንም ለማየት እንሞክራለን። የመጀመሪያው የሚቃጠል መስዋዕት በርንት ኦፈሪንግ የሚባለው ነው። በግሪክኛ ኦላህ የሚሉት ነው። ሙሉ ለሙሉ ለእግዚአብሔር መሰጠትን መገዛትን የሚያሳይ ነው። 5 የታወቁ መስዋዕቶች አሉ። በርንት ኦፈሪንግ ነው የሚባለው። ይሄ በአብዛኛው ሲምቦል የሚያደርገው ቶታል የሆነ ዴዲኬሽን በእግዚአብሔር ፊት እንዲኖረን ማለት ነው። እሱ ስናደርግ ሰሬንደር ቱ ጋድ ለእግዚአብሔር ሙሉ ለሙሉ ስንገዛ መሰጠትን የሚያሳይ ነው። በዛ ውስጥ በሬ ቡል ሊያረጉ ይችላሉ፣ ሺፕ እነዚህ በጎችን ሊያረጉ ይችላሉ፣ ፍየል ጎት ሊያረጉ ይችላሉ፣ ወይም ደግሞ አንዳንድ ምስኪኖች ከሆኑ ደግሞ እርግቦችን ሊጠቀሙ ይችላሉ። ነገር ግን ምንድነው የሚደረገው? በርንት ኦፈሪንግ ከሆነ ሙሉ ለሙሉ ጠቅላላውን ነው የሚያቃጥሉት። ሙሉ ለሙሉ የሚቃጠለው ነገር ላይ ይሆናል ማለት ነው። ይሄ ምን ነው የሚያሳየው? በርንት ኦፈሪንግ በጣም የታወቀ ነው በእስራኤል። እግዚአብሔር በዘሌዋውያን ላይ ያዘዘው ነው። ሙሉ ለሙሉ ልክ 12 ላይ ቀድም እንዳነበብኩት ሙሉ ለሙሉ ለእግዚአብሔር የምንሰጥበት ማለት ነው። ከዛ የዚህ ኢኩዊቫለንት የሆነ ደግሞ ግሬን ኦፈሪንግ የሚባል አለ። ይሄ ሚኒካ ይሉታል። ዘሌዋውያን ምዕራፍ 2 ቁጥር 1 ላይ ሲናገር ማናቸውም ሰው የእህል ቁርባን ለእግዚአብሔር ሲያቀርብ ቁርባኑ ከመልካም ዱቄት ይሁን ይልና ዘይትም ይፈስበታል፣ ዕጣንም ይጨመርበታል ይላል። እነዚህ 2 ነገሮች ሆን ተብሎ የተደረጉ ናቸው። የእህል ቁርባን ነው የሚያደርጉት። ምናልባት እዚህ ስዕሉን ሊያወጣላችሁ ይችላል። ለእግዚአብሔር የሚቀርብ ቁርባን ነው። ውስጡ ምን ይደረጋል? ከእህል ውስጥ ዘይት ይደረግበታል። ዘይት የመንፈስ ቅዱስ ምሳሌ ነው። ቀጥሎ ደግሞ ዕጣን ይደረግበታል። ዕጣን ደግሞ የቅዱሳን ጸሎት ተብሎ በሌላ ጊዜ አስተምሬ ያውቃለሁ፣ ታውቃላችሁ። እነዚህ 2 ነገሮች መቅረባቸው ለምንድነው? ራሱ መስዋዕቱ ዝም ብሎ የሆነ ቦታ በግ መሰዋት የሆነ ፍራፍሬዎች ለቅሞ የምናቀርብለት እንደዚህ የሚበላ እንጆሪ የሚበላ አምላክ አይደለም የኛ አምላክ። እንደዚህ አናቀርብም በሰዓት ግን በምንድነው ጠቅላላ መስዋዕታችን የምናቀርበው? በምንድነው? አንደኛ ዘይት ይጨመርበታል በመንፈስ የሆነ ዮሐንስ ወንጌል ምዕራፍ 4:24 እግዚአብሔር መንፈስ ነው የሚሰግዱለትም በእውነትና በመንፈስ ይላል። እስቲ አሜን። በመንፈስና በእውነት የሚቀርበው ለማለት ነው። ዕጣን ጨምሩበት የሚለው ደግሞ በጸሎት ውስጥ ነው የሚቀርበው። አያችሁ፣ ዝማሬን ብትዘምሩ ምን ብታረጉ ሰው ምን ነው የሚያረጋው? መንገድ ሆኖ ሊሆን ይችላል፣ የሆነ ነገር እያደረገም ሊሆን ይችላል፣ ወይ ተንበርክኮ ሊሆን ይችላል፣ በሩ ዘጋ አድርጎ ሊሆን ይችላል። በምንድን ነው የምታቀርቡት? ከዕጣን ጋር ነው። ዘይትም ይኖረው አለ፣ ዕጣንም ይኖረው አለ። እንግዲህ ይሄ ከእግዚአብሔር ቃል የተጠቀሰ ነው። የታወቁ ነገሮች ናቸው። እና እነዚህ 3 ነገሮች 2 ነገሮች በእንትኑ ላይ አቅርበን እናደርጋለን። 3ኛው ፒስ ፌሎሺፕ ኦፈሪንግ የሚባሉ
ሻላሚም ይሉታል። በዘይት ተለውሶ በመንፈስ የሚቀርብ አምልኮ ነው። a joyful expression of thanksgiving ነው። vow ነው፣ ኪዳን ነው የምናረገው እንደ ስዕለት ነው በእግዚአብሔር ፊት የምናቀርበው። እነዚህ ውስጥ አራት ነገሮች ምናልባት ሜቢ ፒክቸሩ ከወጣላችሁ እያንዳንዱ ተተንትነው የሚታዩበት ሁኔታ አለ። ፒስ ኦፈሪንግ፣ ታንክስ ጊቪንግ፣ ይሄ ምስጋናን አብሬ ያነሳውበት ነው። ግን አንዱ ምን መሰላችሁ እዚህ ውስጥ ያለው ነገር የስብ የሆነውን የእግዚአብሔር ቃል ሲናገር እዚህ ላይ ዘሌዋውያን ምዕራፍ 3 ቁጥር 4 ላይ አንድ ቃል አንብብላችሁ፣ ሁለቱን ኩላሊቶች በእነርሱም ላይ በጎድኑ አጠገብ ያለውን ስብ በጉበቱ ያለውን መረብ ከኩላሊቶቹ ጋር ይወስዳል። የአሮን ልጆች ከሚቃጠል መስዋዕት ጋር በመሰዊያው ላይ በእሳቱ ላይ ባለው በእንጨቱ ላይ ያቃጥሉታል። የእሳት ቁርባን ለእግዚአብሔር ጣፋጭ ሽታ ነው ይላል። ይሄ ታንክስ ጊቪንግ ምንድነው የሚደረገው መሰላችሁ? ኩላሊቱ ጉበቱ ጋር ያሉት ስብስብ ነገሮች ይፈለጉና ምን ይደረጋል? ለእግዚአብሔር ስቡ ይቃጠላል። ዋናው ነገር ለእግዚአብሔር ነው። ታስታውሱ እንደሆነ የኤሊ ልጆች ለእግዚአብሔር ብቻ የሚሰጠውን ነገር ነው እየሄዱ ለእግዚአብሔር ነው የተቀመጠው ቢላቸው እንኳን አይሰሙም ነበር፣ በግድ ይወስዱ ነበር ይላል። ታውቃላችሁ የሚሰሩትን በመገናኛ ድንኳን ክፉ ነገር ይሰሩ ነበር። እግዚአብሔር በአደባባይ ላይ ቀጥቷቸዋል። አንዱ ተንኮላቸው ክፋታቸው የሆነው ለእግዚአብሔር ነው የተለየው የሚባለውን ስም ነው ብለው በግድ ይወስዱ ነበር። የነሱ የሆነ የሰው ግን አለ የፌሎሺፕም አብሮ ስላለበት ይሄ የሚለየው ምን መሰላችሁ? ለእግዚአብሔርም የሚሰጥ ከእግዚአብሔር ጋር የሚገናኝ ነገር አለው ይሄ ኦፈሪንግ። ከዛ ደግሞ ከሰው ጋር የሚገናኛል። ለምን ስብስቡን ዋናውን ነገሩን ለእግዚአብሔር ስታስረክቡ ዝም ብሎ ሰማይ ላይ ብቻ ሆኖ ከሰው ጋር ግን ነገረኛ መሆን አይቻልም ማለት ነው። እዚህ ጋር ነው ፒስ ኦፈሪንግ ከእግዚአብሔር ጋር ይሆን አይደለም፣ ከማን ጋር ነው? ከሰው ጋር ነው። ገብቷቸዋል? ስለዚህ ለእግዚአብሔር የሚሰጠውን ስቡን ካቃጠልን በኋላ ኦሬዲ የኛን ነገር የሚነኩ አሁን ዛሬ ብዙ መነካካቸው ነገሮች የኛን ነገር የሚነኩ ገንዘባችን የሚነኩ ጊዜያችን የሚነኩ ከሰው ጋር በቃ እንድንሰጣቸው የሆነ ነገር እንድናደርግላቸው ከሚፈልግ ነገር ጋር አምልኮ እሱም አብሮ የሚቆጠር ነው። ለምን ስቡን ካቃጠሉ በኋላ ሌላው ስጋ ምን ይሆናል ብትሉኝ ድርሻቸውን ይወስዳሉ። ህዝቡ የሚበላው ነገር አለ፣ ካህናቶችም ይበሉታል። አይገርማችሁም? እንጀራም ስጋም ማለት ነው። እንደምታስታውሱት ነገስታት እንኳን ሲሾሙ ለእግዚአብሔር የሆነው ነገር ከቀረበ በኋላ ሳኦል ሲመጣ እድል ፈንታው ተቀምጦለታል። ከምንቸት ውስጥ አውጥተህ ስጠው ነው የተባለው። ይቀመጥላቸዋል ሰዎች። መስዋዕቱ ውስጥ ያሉ ሰዎች በቆሮንቶስ ላይ እንደተጻፈ የመስዋዕቱ ተካፋዮች ናቸው ተብሏል። አያችሁ? ለዚህ ነው ወደ ሌላ ጽዋ ላይ እንዳይሄዱ የተፈለገው። እዚህ ጽዋ ላይ እስካለን ድረስ ለእግዚአብሔር የሚቀርበውን ካቀረብን በኋላ የሰውም ድርሻ ደግሞ ይሰጣል። ስለዚህ ይሄ አምልኮ የሚባለው ነገር ሰው ከሰው ጋራም የሚገናኝ ነገር ነው። ለእግዚአብሔር ብቻ የምናቀርበው ሳይሆን ከሰዎች ጋራም ያለ ግንኙነት ነው። እሱ ሙሉ ላደርግላችሁ ብዬ ነው። ምክንያቱም ያዕቆብ 1:27 ዝም ብሎ አይገባንም እነዚህ መሰረቶች ካልያዘን። ሁለት ነገሮች ይቀሩኛል፣ እነሱን ላንሳቸው። ሌላው ከዚህ ከፒስ ኦፈሪንግ ውጪ በጣም ማንዳቶሪ የሚባል በአመት ውስጥ የማይቀር ምክንያቱም እነዚህ አሁን የጠቀስኩላችሁ ሶስት ነገሮች ቮለንተሪሊ የሚቀርቡ ናቸው። ሰው በፍቃዱ የሚያቀርበው ነው። በፍጹም ማንም ምንም ቢሆን እስራኤል ውስጥ እስከተቀመጠ ድረስ ሁለት ኦፈሪንግ ማንዳቶሪ መስት የሆነ ነገር ግን ሁለት ነገር አለ። እነሱን ዛሬ እንትን ላላቸው እችላለሁ ምክንያቱም ሰፊ ሐሳብ ናቸው። የመንጻት ፒዩሪፊኬሽን ኦፈሪንግ እና እንደገና ደግሞ ጊልት ትሬስፓሲንግ ኦፈሪንግ ይባላል። አንድ ሰው ሲተላለፍ በደል ሲሰራ የሚያቀርበው መስት ነው በአመት ውስጥ ማለት ነው። እነዚህ ማንዳቶሪ የሆኑት ሁለት አስቧቸው ማለት ነው። እነዚህ ከምን ጋር ነው ፒዩሪፋይ መሆን ከምን ጋር ነው የሚያገናኘው? ያዕቆብ 1:27 ሰውነትን ከዓለም እድፍ ከመጠበቅ ጋር ነው። ሁለቱ ተጠቅልለው ያሉት እዛ ጋር ነው። ለዚህ ነው ያዕቆብ 1:27 ንጽህና ጋር ከዓለም እድፍ ራስን ከመጠበቅ ጋር ያገናኘው። አምልኮ ንጹህ አምልኮ የሚባለው ነገር ሁለቱ ማንዳቶሪ የሆኑ ኦፈሪንጎች በብሉይ ኪዳን ስለነበሩ ነው። አልተሻሩም፣ ተለወጡ። እዚህ በሂሶፕ በቅጠል በወይራ እንደዚህ ተሸብችቦ ሊነጹ ይችላሉ በአመት አንዴ። እዛ ጋር ግን መጥቷል። አለመጻት አይቻልም። ከዓለም እድፍ ራስን መጠበቅ ማንዳቶሪ ነው። በደንብ መጠበቅ። በጣም በፍቃድ የምናቀርባቸው ደግሞ ሶስት አሉ ማለት ነው። እነሱ ከእግዚአብሔርም ጋር ከሰው ጋር የሚገናኛሉ ብያቸዋለሁ። እሺ ወደ ያዕቆብ 1:27 ላይ እንመልከት። እንዲህ ይላል፣ አንደበቱ ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮ ከንቱ ነው። ንጹህ የሆነ ነውር የሌለበት፣ እስቲ አንድ ላይ እንበል፣ ንጹህ የሆነ ነውር የሌለበት አምልኮ ምንድነው? ራሳችሁ ንገሩኝ። በእግዚአብሔር አብ ዘንድ ምንድነው? ይህ ነው። ምንድነው? ይህ ነው። ምን? ወላጆች የሌላቸው ልጆች ባልቴቶችንም ሲጨምራቸው በመከራቸው መጠየቅ። ሃሌሉያ። ቪዚት ማድረግ
አንድ ጎበዝ ሰው ዮሐንስ ይሄንን 1:27 በእንግሊዘኛ የሚያነብልኛል? አቤሎ ይሻላል መሰለኝ ከበምን ጋር ትንሽ እንግሊዘኛው anyone is okay ችግር የለም በጣም እንግሊዘኛ እሺ ያኔ ጮክ በይ አዎ ትንሽ እንትን የቆጠራችሁ ሰዎች ፊደል እንትን እንዳይተናነቃችሁ ብዬ ነው ያስነበብኩት ለምንድን ነው ሪሊጅን ነው ያለችው አይደል አምልኮ የሚለው ምንድነው የሚለው ሪሊጅን ነው ስለዚህ እንዳትከራከሩኝ ነው አያችሁ ትንሽ ፊደል ስትቆጥሩ ችግርም አለና ይሄ ቶታሊ ስለ አምልኮ አይደለም የተጠቀሰው ሪሊጅን ነው የሚለው ያው አንብበዋለች አይደል እንደዛ ነው ሪሊጅን ነው ግን ቀጥታ ይሄ ቃል የተጠቀሰበት የአዲስ ኪዳን ቃል ስለሆነ የት ነው አዲስ ኪዳን መሄድ ያለብን ተማሪ ስንሆን ያው ዛሬ በግድ እንሄዳለን ወደ ግሪክ እንሄዳለን ማለት ነው ምክንያቱም ግሪኩ ነው ኦሪጂናል ብሉይ ኪዳን የተጠቀሰው የተጻፈው በዕብራይስጥ ነው አረማይክም አለበት ግን በዕብራይስጥ ነው በዋናነት እነ ዳንኤል ሕዝቅኤል ላይ የተወሰኑ ጥቅሶች ምዕራፎች በአረማይክ ተጠቅሰዋል አረማይክ የባቢሎን ቋንቋ ስለሆነ እነሱ ባቢሎን ስለነበሩ አንዳንድ ጽሁፎች በዛ ተጽፈዋል በዋናነት ግን ዕብራይስጥ ነው አዲስ ኪዳን ግን ሙሉ ለሙሉ የተጻፈው በግሪክ ነው ስለዚህ ግሪክ ላይ ያ ቃል የአማርኛውን አምልኮ ነው የሚለው ወይስ ሂራኒ የጠቀሰችውን የእንግሊዘኛውን ሪሊጅን ነው የሚለው ንጹህ የሆነ ሃይማኖት ነው የሚለው ወይስ ንጹህ የሆነ አምልኮ ነው ኦሪጂናሊ እንዳይተናነቃችሁ ብዬ ነው ስለዚህ ይሄ ትሬሽካ ነው ተብሎ የሚነበበው ሪሊጅን የሚለው in modern terms this usually means a denomination belief system or theological position in Koine Greek ግን ግሪክ ሆኖ አሁን ያለው ግሪክ ቋንቋ ያድጋል ሊሞታል የሚባል ነገር ታውቃላችሁላችሁ የመጀመሪያው ባይብል የተጠቀሰበት ቋንቋ ኮይኔ ይባላል አሁን እኛ ባይብል ስኩል ስንማር የምንማረው ግሪክ 1 ግሪክ 2 እስከ ግሪክ 3 4 ድረስ አለ ይሄ ዲግሪ ሌቭል ሲሆን ዋናቱ አለ እሱን እንወስዳለን ግዴታ ነው ከፍ ያለ ነገር ሲሰሩ ደግሞ ሰዎች ምርምሩስ ምኑስ ሲገቡ በተለይ እነዚህ ኮሜንታሪዎችን ነገሮች ትርጎማ ሲገቡ ግዴታ እስከ 4 ድረስ መማር አለባቸው የሚማሩት ግሪክ አሁን ግሪክ ሀገር ተከዶ የሚነገረውን እየሞተ እየተወለደ ያለው ቋንቋ ሳይሆን ኮይኔ የሚባለውን ግሪክ ነው በሱ ያኔ በጥንት ከ2000 ዓመት በፊት ያዕቆብ በኮይኔ ሲጻፍ ምንድነው ይላል በኮይኔ ግሪክ እንዲህ ይላል it refers to the external visible expression of worship ነው external ምንድነው visible የሆነ በሚታይ inward ውስጥ የምታስቡት ነገር አለ አሁን ግን ይሄ በኮይኔ አምልኮ ነው ግን ኤክስፕሬስ የምታረጉት outward ነው ውጫዊ የሆነ visible በሆነ መንገድ ነው ይላል ሪፈር የሚያደርገው እሱ ነው ይላል አያችሁ in Koine Greek it refers to the external visible expression of worship the outward practices that visibly prove what is taking place internally ውስጣችሁ የምታስቡትን ተክቶ ውጫዊ ነገር አምልኮ ማሳየት ማለት ነው አያችሁ ውስጥ ለውስጥ የጥሞና ጓዳ ላይ ብቻ ካደረግን እሷ በቃ እሱ ለብሶ ቀለለ መቀጣጣል መዝሙሯን መቀጣጣል ተለመደች outward express የምታረጋው visible በሆነ መንገድ ደግሞ ያስፈልጋል ይላል እሱ ነው ያዕቆብ ቻሌንጅ የሚያደርገው visible ያምልኮ ምንድነው አለ በኮይኔ ባልቴቶችን መርዳት ነው አለ ዋው ከገባችሁ ጨርሳለሁ የሆነ ነው ነገራችሁ አያችሁ መዘመር ብቻ አይደለም ግለጠው ነው እግዚአብሔር የሚለው ምንድነው ግለጠው በኔ ዘንድ ደስ የሚያሰኝን አምልኮ ልንገር ነው በያዕቆብ ውስጥ ሆኖ እግዚአብሔር ይሄ እንግዲህ የጋድ ብሪዝድ የሆነ ወርድ ነው አንቀደውም አናሻሽለውም ታውቃላችሁ አንድ የነበረችን ጭቅጭቅ ሪሊጅን ነው ወይስ ወርሺፕ የሚል ነው አይ አምልኮ ነው በኦሪጂናል ቋንቋ አምልኮ ነው ያዕቆብ የጠቀሰልን ስለ ሪሊጅን ሳይሆን ስለ አምልኮ ነው ታዲያ አምልኮ ምን ይያለን ነው yes ሰውት ነው
አምስቱም መስዋዕት ብሉይ ኪዳን ላይ ያሳያችሁ ሳክሪፋይስ ኦፍ ኦፈሪንግ የሚባለው ነው ዞሮ ወደ አምልኮ የመጣው። ያኔ አብርሃም እግዚአብሔርን ያመልክ ነበር። እንዴት ነው ያመልከው? በቃ በግዴታ የጎተተ ሄዶ ሞሪያ ምድር ላይ ተራራ ላይ ወጥቶ ግዴታ የሚቀጥለው ኦፈሪንግ ደግሞ ልጅ ነው ሲለው ልጁን እየጎተተ እንጨት ይዞ ቢላ ይዞ እሳት ይዞ ሄዷል። እንደዚህ የሚጎተት ነው መስዋዕት። ዋው እግዚአብሔር ይባረክ። እንደዚህ መንጎትተው ምናሳየው ነው። ይሄ አዲስ ኪዳን ውስጥ ነው የሚነግረን። በጣም ቻሌንጅ መደረግ አለብን፣ እሱም መፈጸም አለብን፣ በእውቀት ማድረግ አለብን። ከዚህ በኋላ ሆሊስቲክ የሆነ 6-7 ሰው ውርውር የሚልበት አይደለም። ኤቭሪባዲ የአዲስ ልደት ምእመን በሙሉ የሚሳተፍበት። አሜን። ለምኑ ሲባል ለአምልኮ የእግዚአብሔር ሪቨረንስ የምንገልጥበት። እግዚአብሔር ይባረክ። ስለዚህ እሱን ማድረግ አለበት። ኦኬ ልጅን ነው አንተ አትሰዋም ሲል ደግሞ እግዚአብሔር ምን አምጥቷል? በዘመኑ የሚፈቀደው የሚታይ ነገር መሆን ስለነበረበት ምን አረገ? በሐረግ እሰሳቤቅ የሚባለው ማለት ነው። በሷን ጠልጥሎ ሌላ የማንም ክሌም ይሄ በግ የኔ ነው የማይል ማንም ክሌም የማያደርገው እግዚአብሔር ያዘጋጀው የመስዋዕት በግ በሐረግ ተንጠልጥሎ አገኘ። ሄዶ ቆርጦ አመጣውና ሰዋው ይላል። እንዲህ የሚታይ ነው አምልኮ። ካህናት ምንድነው የሚያደርጉት? ወይ ፍየል ወይ ጊደር። በጣም ድሃ ከሆኑ የኢየሱስ እናትም እንዳደረገችው ዋኖስ የርግብ 2 ዋኖስ እርግቦች ይዛ መሄድ አለበት። የሚታይ ነበረ የብሉይ ኪዳን መስዋዕት። በርንት ኦፈሪንግ በሉ፣ ትሬስ ፓሲንግ ኦፈሪንግ በሉት፣ ፒስ ኦፈሪንግ በሉት፣ ፌሎሺፕ ኦፈሪንግ በሉት፣ ታንክስ ጊቪንግ በሉት። በፈለጋችሁት ለበደልም ለምስጋናም ለሰላምም ለህብረት የህብረት መስዋዕት ፌሎሺፕ ኦፈሪንግ የሚባለው የህብረት ነው። ለሁሉም የሚሰውት በጣም አጥረው በ5 ተከፍለው የተቀመጡት በሙሉ የሚታዩ ነበሩ፣ ሚነኩ ነበሩ። ገንዘብን ኪስን የሚነኩ ነበሩ። በቢላ የሚታረዱ የሚፈሳቸው ደም ነበረ። እግዚአብሔር እሱን ይፈልግ ነበር። መልሰው ይሻዋል። አሁን በግ ይሻል አይደለም፣ ይሻል። የሚቆነጥጠንን ነገር ይሻል። አምልኮ የሚቆነጥጥ ነው ከእውነት። እስቲ አሜን አሜን አሜን። ከእውነት የሚሰጥ ነው። እየነካን ነው እንጂ የማይነካን እና አስቴር እና ሊሊ እና ዳንኤል አምደ ሚካኤል ለፍተው ያመጡትን ጠቅ ምን አገባን? ከዩቲዩብ ልቅምቅም ማድረግ ኖ የሚነካን ነው። የሚነካን ሰውየውን ራሱ መግዛት አለበት። አንተን የማይነካም የሰው ነው ያመጣው። እሱም ጥሩ ነው። እግዚአብሔር ይመስገን። ክሽን ባለ መንገድ ጓዳቸው ያመለኩበትን አምጥተን እናመልክበታለን። አንዱ ነው እሱ። ግን የሚነካንም መስዋዕት አለ። እስቲ አሜን አሜን አሜን። የሚነካን ጎረቤት ጋር የሚደርስ ዋው። ስለዚህ እንዴት በሚታይ ቪዚቢሊቲ እንዴት ላርግልህ? ከኢንዋርድ ወደ አውትዋርድ እንዴት ላምጣልህ? እንዴት ኤክስፕሬስ ላርግ ስትሉት የኔ መስዋዕት እንደዚህ ነው። እኔ ፊት ደስ የሚያሰኝ መስዋዕት ልንገራችሁ አለ። አብርሃም ልጁን አመጣ፣ አስደሰተኝ። እንዲሰዋ አላረኩትም፣ ሌላ በግ ተካውለት። ካህናቶች በሙሉ ያቀረቡትን ተቀብያለሁ። ምክንያቱም ይዘው ይመጡት የነበረ በግ እንከን አልባ ነበር። ተፈትሾ ነበር የሚሰዋው። ቁስል ካለበት የሆነ ነገር ካለበት አይሰዋም። ንጹህ ነበር ተጠንቅቀው የሚያመጡት። እሱን ያሸተው ነበረ። ታቦቱ ጋር የሚፈሰው ደም የሚቃጠልለት ስብ እግዚአብሔር ይቀበለው ነበረ። በአዲስ ኪዳን ምን አይነት ስብ ነው የሚቀበለው እግዚአብሔር? በአዲስ መስዋዕት አልተውም። ዘንድሮ መስዋዕት ይቀበላል እግዚአብሔር። በጣም ጭክን ያሉበትን የሚቆነጠጠው መስዋዕት ተነክተው ዋጋ ከፍሎ የሚያመጡት መስዋዕት ዘንድሮ ደሴም ጋር ነው የምናመልከው። ደሴም ጋር የብሉይ ኪዳኑ አምላክ ነው የምናመልከው። ግን በምን ተቀየረ? በእኔ ዘንድ በአዲስ ኪዳን የምፈልገው መስዋዕት ከልጁ በላይ አስደስተውም። አሁን ግን ለባልቴቶች ሲደረግ አጨብጭቡ። ለባልቴቶች ይኸውላችሁ፣ ለኦርፋንስ ዊዶውስ እግዚአብሔር እነሱ ላይ ሄዳችሁ ገንዘባችሁ ስታፈሱ አባቴ ስለሌለ ነው መማር ያቃተኝ፣ ባሌ ስለሌለ ነው ይሄው ልጆቼን ባለዳ ሊወስድ የምትል ኤልሳ ጋር የምትጮበት ያጣች አንድ ባላው በመሞቱ ምክንያት አንድ አጋር በማጣቷ ምክንያት የቤት ኪራይ መክፈል ያጣች አንድ ሴት ጋር ሄዳችሁ ስታፈሱ አብ መስዋዕቱን ይቀበለዋል። የመዝሙር አይደለም፣ የዚህ የእውነተኛው የንጹህ እንከን የሌለበት። አሜን ናችሁ? ሚነካን መስዋዕት ጋር በመረዳት ገብተናል። ዝም ብሎ መዘመር መቀጠል እሱን ይወደዋል። ግን ይሁት
እዚህ ድሃ እየጨወ እዚህ ጋር ትምህርት ቤት መከፈል ያለበት በጣም የምታውቁት ጎረቤት እዚህ ጋር እየጨወ እዚህ ጋር $50 $20 በየወር መላክ እየተቻለ እሺ በእኛ አሁን በሚሽን ውስጥ ማድረግ እየተቻለ እዛ በቃ የሆነ ነገር ደርሶባቸው 40-80 ህፃናት መቀሌ ውስጥ እዚህ ብዙ ጊዜ የምናሳየው ነገር እዛ ጋር የሆነ ነገር ሆኖ እዚህ ደቡብ ውስጥ ምን ውስጥ በቃ ሕክምና አጥተው እየሞቱ ያሉት ሰሞኑን ሄደው የኛ ሰዎች የረዷቸው ሐኪሞች የረዷ እነሱ እያሉ እዛ እያለቀሰ እዛ እየተራገመ ባሌ ስለሞተ ነው ታመም ያለው ቢኖር ቀን ስራም ሰርቶ ቢሆን ያሳከመኝ ነበር ብላ ምንም የሱ ወንጌል ምንም ያልመሰላት አንድ ሴት በዚህ ምክንያት ልታመሰግን ቀርቶ እግዚአብሔርን እያማረረች ባሌን ገለ ልጆቼን ገለ የልጆችም ጮት አለ አባቴና እናቴን ወስደህብኝ የሚሉ የልጆች ጮት በእኛ በኩል ካልተመለሰ አምልኮ ከንቱ ነው። በእኛ በኩል መመለስ አለበት። ንጹህ የሆነ እግዚአብሔር የሚፈልገው ሊያሸተው የሚፈልገው አምልኮ ባልቴቶች ጋር ልጆች ጋር ነው። ይሄ ሁሉ ተቀጣጣይ ዘማሪ 50 ብር መስጠት አለበት በጌታ በኢየሱስ ስም። ወይስ እኔ ልጨፍና ትንቢት ላምጣ? ሪል ነገር ልንገራችሁ መዝሙር 3 ሰዓት እንደ ማደር ሁሉ ትችላላችሁ። 50 ብር እናዋጣለን ሁልክቶሉ አይሰራም። የሚያለቅሱ ሰዎች ጋር ያንተ ብርም በማበስ አለበት ይኸውላችሁ በኋላ ንጽህናውን በኋላ መጣበታል። ይኸውላችሁ መዝሙር ብቻ ሳይሆን አሁን የሚዘምር አይደለም ማምልከው ማይዘፈን ነው። ከዓለም ድፍ ራሱ የሚጠብቅ ነው። ለምን የሚዘፍንም አሰጌ ምናምን ትሉት አሉ ከዩቲዩብ እዚህ ያረጋሉ እዚህ ይዘፍናል እዚህ ጋር ይዘምራል። ሰብስክራይብ ለማግኘት እኮ እና አሁን ያመለኩ ነው እነሱ የሚያመልክ ማይዘፈን ነው። እንመጣበታለን። ይኸውላችሁ አንድ ታሪክ ልንገራችሁ። ሉቃስ 10 ቁጥር 30 እስከ 37 የምታውቁት ታሪክ ነው። ሉቃስ 10 ቁጥር 30 እስከ 37 አንድ ክሽን ያለች ታሪክ ከዚህ በፊት በሌላ ነገር የሰበኩበት መወደው ታሪክ አለ። እሱን ታሪክ እንደምታውቁት ምንድነው? አንድ ፈሪሳዊ መጥቶ ጌታ ጋር የጠየቀው ጥያቄ ነው። ቁጥር 25 ጀምሬ እንዲህ ይላል። 25 ልጀምር። እነሆ አንድ ሕግ አዋቂ ሊፈትነው ተነስቶ መምህር ሆይ የዘላለም ሕይወት እንድወርስ ምን ላድርግ አለው። እርሱም በሕግ የተጻፈው ምንድነው? እንዴትስ ታነባለህ አለው። እርሱም መልሶ ጌታ አምላክን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ፣ በፍጹም ሐሳብህ ውደድ፣ ባልንጀራህን እንደራስህ ውደድ አለው። ኢየሱስም እውነት መለስክ፣ ይህን አድርግ በሕይወት ትኖራለህ አለው። ሃሌሉያ። አይደለም ለአምልኮ የዘላለም ሕይወት እንዴት ልውረስ ለሚል ጥያቄ እንኳን ለአምልኮ ተውት፣ ለአምልኮ አይደለም የዘላለም ሕይወት እንዴት ልውረስ ለሚል የሕግ አካል ስለሆነ ሕግ ብቻ ስለሆነ የሚያውቀው በሕግ መጣበት። ምን ይላል ሕጉ አለው። አይ አምላክን ውደድ ነው የሚለው። ቀጥሎስ አለው ባልንጀራህን ውደድ ነው የሚለው። ወደ እግዚአብሔር ብቻ አይሄድም። ሆሪዞንታሊ ቨርቲካሊ ነው ክርስትና ወገኖች። መስቀል ወዲም ነው። ታቦት ጽላት ሁለት ነው፣ አንድ አይደለም። ጽላት ሁለት ነው። አንዱ ወደ እግዚአብሔር ያሳያል፣ አንደኛው ጽፎች ወደ ሰው ያሳያሉ። መስቀል ወደ እግዚአብሔር ሰላምን ይሰጠናል፣ ወደ ጎን ደግሞ ስራ አለው። እስቲ አሜን። ዝም ብሎ እግዚአብሔር ጋር ብቻ የሚፈስ ዜማ አይደለም። ወደዚህ ማይሄድ ወደዚህ ማይደርስ አይደለም። ወደዚህም ነው። ሕጉን 10ቱ ትእዛዛት ብትመለከቱ ከእግዚአብሔር ጋርም ይመለከታል፣ ከሰው ጋርም ይመለከታል። አይገርማችሁ? 4ቱ ናቸው ከእግዚአብሔር ጋር፣ 6ቱ ከሰው ጋር፣ ከህብረተሰብ ጋር፣ ኮሚኒቲው ጋር፣ ሶሳይቲው ጋር ያለ ጉዳይ ነው። እና ይሄ ሰው ይሄን የጠቀሰለት ኦኬ እሺ ታዲያ ይሄን እንዴት አረከው? ከልጅነቴ ጀምሮ ጠብቄያለሁ። አንድ ጥያቄ አለኝ። እግዚአብሔርን መውደድ አይቸግረኝም። ባልንጀራዬ ማን ነው አለው። እኔ ስለ እግዚአብሔር ጋር መዘመር፣ እግዚአብሔር ጋር በር ዘግቶ ተንበርክኮ በቃ እንዴ አያቅተኝም አለ። መውደድን አቀበታለሁ። ባልንጀራ ያልካት ግን ነክታኝ ማን ነው? ኦኬ ባልንጀራህን ቁጥር 29
መጣለት። እርሱ ግን ራሱን ሊያጸድቅ ወዶ ኢየሱስን ባልንጀራዬ ማን ነው አለው። ኢየሱስም መልሰው እንዲህ አለ፣ አንድ ሰው ከኢየሩሳሌም ወደ ኢያሪኮ ወረደ፣ በወንበዴዎች እጅ ወደቀ። እነሱም ደግሞ ገፈፉት፣ ደበደቡት፣ በሕይወት በሞት መካከል ትተውት ሄዱ። ድንገት አንድ ካህን ወደ ብሉይ ኪዳን ዘመን ልሰዳቸው የቅድሙ ሳክሪፋይስ እነዛን ኦፈሪንጎች በሙሉ ልብስ ለብሶ ጣምጥሞ ጺሙን አንሸርግጎ ሽቶ አነስንሶ ምናምን እነዛን ነገሮች መቅደስ ጋር 3 ክፍሎች ጋር እዚህ ጋር እዛ ጋር የሚያቀርብ ካህን ነው። ቅዳሴ የማያጓደል ስርዓቱን ከምን ቀጥሎ ምን እንደሚነበብ የሚያውቅ እንትን ከተነበበ በኋላ አሁን ደግሞ ይሄኛው ዜማ ተብሎ ኦሬዲ የተሰራ ነገር ስላለ የሚዘምር የማያጓድል በተራው ክፍል በክፍሉ ተራ ገብቶ እንደሚል እንደ ዘካርያስ ገብቶ የሚያጥን በክፍሉ ተራ ነው ዘካርያስ የገባው። የሚያጥን ተራ ያላቸው ቅዳሴው የሚያውቁ የሚደረገው የሚያውቁ ንባቡ የሚያውቁ መዝሙሩ የሚያውቁ ነው ይሄ ሰው። ቀጥሎስ እሱ ይሄን እዚህ ጋር የገጠመውን በጣም የሚገርም ኦፖርቹኒቲ አየውና ምን ብሏል? ገለል ብሎ አለፈ። አምልኮ የትኛው ነው? አምልኮ የቱ ነው? አሁን እሱ ይሄን የተጣደፈ ያለው ቅዳሴ ሊቀድስ ነው። በጣም ጥድፍ ያለው ከመዝሙር 78 ሊያነብ ነው። ወደ እግዚአብሔር ሐሳብ ተመለሱ። እኔ ደስ የሚለኝ ንጹህ የሆነ አምልኮ ነውር የሌለው አምልኮ ይላል ደግሞ ጋድ ከላይ። የቱ ነው? ይሄው ኦፖርቹኒቲ፣ ይሄው የወደቀ ሰው፣ ይሄው የተደበደበ ሰው፣ ይሄው የገፈፉት ሰው፣ ይሄው አቅም ያጣ ሰው፣ ይሄው ካህን አይደለ? ይሄው የኔ አምልኮ አለፈው ይላል። ሌላ ሌዋዊ መጣ። በጣም ቅርብ ክህነት የሚወጣበት ዘር 12 ያዕቆብ ልጆች ሌዊ ጋር ብቻ ነው ክህነት የሚወጣው። ወገኖቼ አንድ ሌዋዊ ከህብረተሰቡ የተለየ ርስቱ እግዚአብሔር የሆነ ከክህነት ከቅዳሴ በስተቀር ስራ የማይፈቀድለት ሰው እያመጣ ምግብ የሚሰጠው ርስት ሲከፋፈል ርስት ያልተሰጠው ርስቱ እኔ ነኝ ያለለት እግዚአብሔር የተናገረለት ሌዋዊ ይሄው ኦፖርቹኒቲ የእግዚአብሔር ሰው ከሆንክ የተጠጋ ከሆንክ ይሄው ኦፖርቹኒቲ እግዚአብሔር አሳለፈው በዚህ ጋር ሆን ብሎ በበሽተኛ ጋር ሆን ብሎ በደሃ ጋር ሆን ብሎ በዊዶስ ጋር በኦርፋንስ ጋር ያሳልፋል። የኔ አምላክ ካላያችሁ ችግር የለም። ምንም እኔ አንድ ደሃ ገጥሞኝ አላቅም። እሰይ ተገላገልክ፣ በሰላም መንግስተ ሰማያት እንገናኛለን። እውነት ከሆነ ጆሮውን በጥጥ ደፍነህ ካልሆነ የሚታየውን አላይም ሰልፊሽ ካልሆንክ በስተቀር በቃ ሁሉ ነገር እኔው ጋር ያዛ ሉቃስ 13 ላይ ያለው እኔው ጋር በይጠጪ ደስ ይበልሽ። ጎተራ ፈረሰ፣ ማአት ጎተራ ሰራ ለብዙ ዘመን በቃ እርሻውን እጥፍ አደረገው። ይሄ ታታሪ ሰውዬ ሲባል እግዚአብሔር መጥቶ ከባድ ስም ሰጠው፣ አንተ ሰነፍ። ዋው! ራሱ ጋር ብቻ ወገኖቼ ሌዋዊው አለፈው፣ ካህኑስ አለፈው። አንድ ካህንም ያልሆነ ሌዋዊም ያልሆነ የሚቀራረበው የሚባለው የኦፊስ አካባቢ ማይዞር በቅጡ ቴዎሎጂ ምንም ማያቅ በተደበላለቀበት የሁለት ህይወት ውስጥ ሃይብሪድ የሆኑ ማንነቶች ውስጥ ሳምራን እንደዛ ናቸው። የተገለሉ እዚህም የተደበላለቁ ዓለምም እንትንም የገቡ ስለሆኑ እዛ ታጥሮባቸው የሐሳብ አጥር ይኖሩ ናቸው። ለመጀመሪያ ክሮስ ያደረገው አገራቸውን ክርስቶስ ነው። ከነሱ ወንፊት ማንም አይቀበልም። ብርጭቆ ማንም በእነሱ ብርጭቆ አይጠጣም። ለመጀመሪያ ጊዜ ውሃ ጠጪኝ ያለው እሷም ገርም አይሁዳዊ ሆነ ያለችው አይጠጡም በእነሱ። ይኸውላችሁ ከዛ አንድ ሰው ተገኘ፣ የእግዚአብሔር ልብ የገባው ያዕቆብ 1:27 የገባው አምልኮ ማመዝሙር መቀጣጠል አይደለም የሚል ጀግና አይደለም። አምልኮማ ይሄው እግዚአብሔር ኦፖርቹኒቲ ሰጠኝ። ይሄን ለማድረግ ምን አለኝ? ልብ አለኝ። አዘነለት ይላል። እስቲ በሉትላችሁ፣ አዘነለት። ከልብ ይጀምራል።
ጋርመንት ምናምን ጋውን ፎርጌት ኢት። ልብ ይጠይቃል። ልብ ጠጋ አለ። ሰው የተጠየፈውን ቁስል አያችሁ፣ ጠጋ ልብ ይጠይቃል። እሺ አሁን ይሄን ባልፍ እዛ ጋር ባስቀድስ፣ እዛ ጋር የ30 ደቂቃ ዝማሬ እግዚአብሔር ፊት፣ እዛ ጋር መስዋዕት ዕጣን ባረግ የቱ ነው የሚያስደስት? ይሄ ነው። ቆም በል። ቆመ፣ አዘነለት። እሺ ኬዙ ምንድን ነው? በቃ እነ ቤኪ ይጠየቁ፣ እነሱ እዛ ይመራመሩ። አንተ ምን አገባ? ኬዝ እዛ ዳኞች ተው። አንተ ግን ኦፖርቹኒቲ አግኝተሃል። ኦፖርቹኒቲ እግዚአብሔር ይባረክ። ይኸውላችሁ ሲያስበው አሁን ወደ ሆሊስቲክ ልደውል። ኧረ ራስህ ስራው በጌታ በኢየሱስ ሁሉን ወደ ሆሊስቲክ፣ ለ20 ብር ሆሊስቲክ፣ ለ100 ብር። ኧረ አውጡ አንዳንዱን ነገር እስቲ አጠገብላ አውጣ በል አጃራ ማሳዳላ ዛሬ ተናገረኝ በእውነት። በል አውጣ አራት ወደ ኪስ እስቲ ጀምር። እስቲ ወደ ጨርቂን እስቲ አውጥ፣ እሰርለት እስቲ አምልኮ ጀምር። መዝሙሩ ላይ እኮ ችግር የለብንም፣ እየተያየን ነው ስናብድ። ኧረ እስቲ ወደ ኪስ ግቡ። እስቲ እግዚአብሔር የሚወደውን እንጀምር። አዲስ ልደት እስቲ እግዚአብሔር የሚወደውን ትንሽ ጀምረናል። በደንብ እንቀጥለው። በደንብ ገብቶን በደንብ ዋው ለካ 911 ምናምን የኢትዮጵያ ኮሚኒቲ ጋር ምናምን አምራዊት ጋር ኧረ አይደውል አንተ ጀምሮ 50 ብር ጀምሮ እዚህ ጋር ጀምር። ይኸውላችሁ ቁስሉን አየ። ዘይት ሲያይ እግዚአብሔር በደና ጊዜ ሰጥቶታል። በቃ ምንም አንዳንዱ ቦታ ይሁን ጠጅ ይለዋል፣ አፈሰሰለት። ጂቪ ነው የምትሉት ወይ ደግሞ አልኮል የምትሉት ለሕክምና የምናስቀምጥ በቃ እሱን አፈሰሰለት። ጨርቅ ነበረው አይዶን ከሆነ ነገር ላይ ቀዷል፣ አሰረለት። በቃ አንተ የሚጠይቅ በቃ ባንተ ልክ ባንቺ ልክ አሰረለት። እሺ ይሄ ሰው አሁን ይሄንም ዘይት አፍስሶ ቁስሉን አስሮ ቢሄድም እግዚአብሔር ይባርከው። ከካህኑ ይልቅ የተባረከ ነው። አልጨረሰም እንጂ ከሌዋው ይልቅ የተባረከ ምንም ማንነት አፖስቶል ሳይባል ምን ሳይባል ቤተክርስቲያን ምን ሹመት ሳሰጠው ዝም ብሎ ጨርቅ የሚያስር ሰውዬ ኧረ አባላችን ሁን በእውነት ዝም ብሎ 3 ሰዓት እየዘመሩ ምንም ብር ከማያወጡ ሰው ባክህን እንለምንሃለን። የአዲስ ልደት አባል እውነቴን ነው። ከእናንተ ጋር መንግስት እንዴት ነው የምንገባው? ይሄ ጎበዝና አሁን ይሄ ካህን አንድ ላይ ይታያሉ። እዛ በጣም እኮ ርህሩሆች አሉ። ምንም እኮ መድረክ ላይ ማናያቸው በጣም ውስጥ ለውስጥ የሚሰሩ በእናንተ ምክንያት የኖረን ይመስለኛል። እግዚአብሔር ያብዛላችሁ። የሚወደውን ስለምታረጉ አትሊስት እዚህ ሲመጣ ፈገግ አሰኝታችሁታል። እንዳይናደድብን አርጋችኋል። እንዳይቆጣብን አምላካችን አርጋችኋል። ደስ የሚለኝ የምወደው ያለውን እየፈጸማችሁ ስለሆነ ጌታ ይባርካችሁ። ይኸውላችሁ አሰረለት። ከዛስ እግዚአብሔር ይመስገን ትነስም ትብዛ የሆነች መኪና ደግሞ ቴስላ ቆማለች። አህያ ነው እኮ ቆማለች። በቃ ቴስላ በሉት ለጊዜው። እና አሁን ይሄንን ደም ይሄን እንደዚህ አዋራ የነካውን ልብሱ የተገፈፈና በአዋራ የተንከባለለ ማንም መጥቶ የደበደበው ሰው እዚህ ላይ ልትጭን ነው። ሚስት ትቆጣለች። በጌታ ይሄ ሰው አይገባም እኛ መኪና። አያችሁ ስንፈታተሽ እግዚአብሔር ይባርከው። ያው በዘመኑ ያለው መኪና ነው አንከብክቦ ምኑ ላይ ጫነው ይላል። ያው ላይ ጫነው። በቃ እዚህ ጋር ምን በቃ ደስ ይለኛል። ወሰደው ይላል። ወሰደውና አንተማ እዚህ አትተኛ፣ እኔ አለሁ አንተማ እዚህ ጋር አትተኛ። ወሰደው እንግዶች ማደሪያ። ሲያስብ ዲናር አለው ኪስ ውስጥ። ለዚህ ሰው ከፈለለት። ክብር ለእግዚአብሔር ይሁን። ከፈለለት። ጠበቀው ይላል። ይገርመኛል። ጠበቀው። ከዛ እንግዲህ ጉዳይ ይኖርበታል። ሄደ። ለአሳዳሩ ለባለ ሆቴሉ ግን እንደዚህ ያለ ይላል፣ በደንብ ጠብቅልኝ፣
ከዚህ በላይ የሚያወጣውን ነገር እኔ ስመጣ ክርስትና ይፈትናል። እግዚአብሔር የሚወደው የሚያሸተው መስዋዕት ተመልከቱት። እነዚህ ባለጋውኖቹ የት ነው ያሉት? ይሄኔ መዝሙር 78 እያነበቡ ነው በቅዳሴ ውስጥ ገብተው እጣን እንደዚህ ይዘው አለኛ ድሮ የምናደርገው ካርቤ ምናምን እዚህ ማድረግ። አቤት እግዚአብሔር! እነዚህ ሰዎች ከዚህ መቅደስ ማን ነው የሚያስወጣልኝ እያለ ነው። ማን ነው የሚያስወጣልኝ? እዛ ደም ነው ብሎ በመንገድ ላይ ገለል ብሎ አልፈው እኔ ጋር እጣን የኔ ልብ ቢገባቸው፣ የኔ ልብ የት እንደነበረ ቢገባቸው፣ ዝም ብሎ የሆነ ኤፉድ መልበስ፣ ዝም ብሎ የሆነ ጋውን መልበስ፣ ዝም ብሎ መንገዋለል ክህነት ኖ የኔ ልብ ካህኔ ከሆንክ ልቤ እዚህ ጋር አምላኪ ነህ። አምላኪ ከሆንክ ይሄው ስራ ወገኖቼ፣ እሱ ነው ቻሌንጂንጉ። እግዚአብሔር ህይወታችንን ይቀይር። እግዚአብሔር ህይወታችንን ይንካ። የሚፈልገው ነገር ውስጥ እግዚአብሔር ይክተተን፣ ልቡ ጋር ይክተተን። ምን መሰላችሁ? እሱ ሆሊስቲክ አይደለም የሚባለው፣ አምልኮ ነው የሚባለው። እግዚአብሔር የተባረከ ይሁን። ለማምለክ መውጣት አለባችሁ። ለማምለክ ገንዘብ መውጣት አለባችሁ። ለማምለክ ጊዜ መስጠት አለባችሁ። ጠበቀው ጊዜ ነው። ገንዘብን ዲናር አውጥቶ ሰጠው ነው። መኪና ቢቆሽሽ ኦኬ፣ ቢፈልግ ትላንትም የገዛል እግዚአብሔር ነው። ይቀጥላል። አሁን እኮ ሱት እዚህ የመሰለ ምንጣፍ ላይ መንበርከክ ራሱ ወደ ጥሩ የሆነ እንትን በቃ አሁን እዛ ጋር ሄዳችሁ ካለቀ እንዴት ትንበረከካላችሁ? አለቃ መንበርከክ እንዴ? ኧረ ግድ የለም፣ ሱቱን የገዛው እግዚአብሔር ነው። ሱቱን የገዛው እግዚአብሔር ነው። እንደው የተወሰነ ግድ የላችሁም። የእውነት የሚነካንን ምንቆረስበትን ከኛ ንክኪ ያለውን ነገር ምንም ንክኪ እስከሌለው ድረስ አይደለም። አምልኮ ንክኪ ነው። አምልኮ ከኛ የሚቆረስ ነው። አምልኮ ገዝተን የምናመጣው ነው። አምልኮ ላባችን ጋር ነው። አምልኮ ታይም ይጠይቃል። አምልኮ ጊዜ ይወስዳል። አንተ ይገባሃል ማለትህ ነው። ርካሽ ነገር አልሰጥህም። ነፃ ሲሆን አላቀርብም። ኧረ ገዝቼም ቢሆን ጊዜ ሰጥቼ እስቲ ደውል። ታይም አለ የለም እንትን የለም በቃ ቸርች እንሂዳ። ኧረ አይደለም። ለቅሶ ትተህ የምትመጣበት፣ ሰርግ ትተህ የምትመጣበት፣ እስቲ አሜን፣ አክስት ቤት ትተህ የምትመጣበት፣ አሜን። የሚነካ ነው እንዴ? አሁን ስማቸው ልተው እንጂ ወገኖቼ፣ ልጅ ሞቷል ላሉት እዚህ ባሌ አካባቢ ልጅ እየሰበከ ነው። የታወቀ ሰው ነው፣ የሙሉ ወንጌል ሰው። ወገኖቼ ልጅ ሞቷል። ምክንያቱም ይኸውላችሁ በጣም ጠላት በሚተክላቸው እንትኖች አታክ ያደረገው ስለነበረ ምን እንዳለገ ታውቃላችሁ ወገኖቼ? ብዙዎች አድርገውታል። እኔ በስም እንኳን ማቃቸው ወገኖቼ ስብከታቸውን የቀጠሉት፣ አገልግሎታቸውን የቀጠሉት፣ ሁሉን ከጨረስ በኋላ ነው የሄዱት። ለምን? እዚህ ጋር አምልኮ ነው። የሚገባ አምላክ አለ። ቤተ መንግስት እንኳን ታይም ተጠብቆ በደንብ ለብሰክ በደንብ እንትን ብለክ አስበህበት ተጠንቅቀህ ነው የምትሄደው። ወገኖቼ ዝም ብለህ በአልፎ ሀጃ አትገባም። እግዚአብሔር ጋር እንደዚህ አንገባም። ከዚህ በኋላ ጊዜ እንሰጠዋለን። ወገኖቼ የሚገዛ ነገር ይፈልጋል። የሚነካንን ነገር ይፈልጋል። የሚቆነጥነጠንን ነገር ይፈልጋል። አምልኮ እንደሱ ስለሆነ እግዚአብሔር ይንካን። ስለ ዊዶውስ የተነገረውን አንድ ነገር ልንገራችሁ ምን እንደሚል። ይኸውላችሁ ኦርፋንስ ኤንድ ዊዶውስ የሚለው Orphanos and chera no የሚለው. In the first century culture, these were the most destitute, miskin, marginalized and completely powerless members of the society because of they lacked a father or husband to provide for or protect them. Protect የሚያረጋቸውን ያጡ orphans ሚከፍልላቸው ያጡ እነሱ ናቸው ዊዶስ ተብሎ እዚህ ባልቴቶችንና ለወላጅ አልባ የሆኑ ህፃናትን ተብሎ የተተረጎመው እንደዚህ ነው የሚለው። ፓወርለስ የሆኑ ሶሳይቲ ውስጥ ይኸውላችሁ ሩት የምትባል ሴት አለች። እሷን ጠቅሼ ልጨርስ። ሩት የምትባል ሴት አለች። ሩት ሞዓባዊት ሴት ነች። አምላኳም ሌላ ነው። እግዚአብሔር የሆነ ነገር አይደለም። ይሄ የእስራኤል አምላክ አይደለም። ይኸውላችሁ ሌላ ነው። እቺ ሴት
አንድ ቀን በረሃብ ምክንያት ወደ ሞዓብ የተሰደደች ሴት ኑዓሚን የምትባል ሴት ነች ይዛት የመጣችው። ታሪኩን ለማሳጠር ወገኖቼ ባሎች ነበሩ። ያው ልጆቿን ለሁለቱ ለኦርፋና ለሷ አጋብታ ነበር። ልጆቿንም በሞት አጣች፣ ባለቤቷንም በሞት አጣች። አንድ ሴት እንግዲህ እሷ ወደ ሀገሬ መሄድ አለብኝ እና ምን ትላለች? ማራ በሉኝ ትላለች። እግዚአብሔር ያስመረረኝ ትላለች። ለምንድን ነው ያስመረረኝ የምትለው? ባሏን አታለች፣ ልጆቿን አታለች። ስለዚህ እግዚአብሔር ላይ ክፉ እየተናገረች ነው። ይሄ መጽሐፍ ቅዱሳዊ ነገር ነው የምነግራችሁ። መጽሐፍ ቅዱስ የተጠቀሰ ነው። ይኸውላችሁ ማራ በሉኝ። ከዚህ በኋላ ኑዓሚን አትበሉኝ፣ እኔ የመረራት ሴት ነች። የመረራት ሴት እንደውም እንደዚህ ነው የሚለው ትክክለኛው ትርጉም። እግዚአብሔር ያስመረራት ሴት እያላችሁ ጥሩኝ ነው የምትለው። ይኸውላችሁ አንዳንዴ በራሳችንም ጥፋት እንደፈለግን በሆነው ነገር ሁሉ ምን እናደርጋለን? በቃ ወደ እግዚአብሔር ነው። ምስኪን ብሏል አንድ ሰውዬ። ሁሉ ነገር ወደ እግዚአብሔር፣ በራሴ የፈለኩትን አምጥቼ ማለት። ይኸውላችሁ ማራ በሉኝ፣ ያስመረራት በሉኝ። እቺን ሴት ግን አንድ ሴት ተጠግታት መጣች። ስትመጣ የሆነውን ነገር ልንገራችሁ። እንደዚህ ነው። ህዝብሽ ህዝቤ ይሆናል፣ ህዝቧ ስላልሆነ። አንዱን ጥቀሱልኝ እናንተ በረቱላችሁ። አምላክሽ እኔ ማመልከው ይሄን ነው ማለት ነው። እንደዚህ በባዶ የሚወስን ሰው ህዝብሽ ህዝቤ ይሆናል። በጣም የሚገርመኝ ህዝቡ አይደለም አምላክሽ አምላኬ ይሆናል። ቀየረች እና ስትመጣ እቺ ሴት ምትበላው የላትም፣ ችግርተኛ ነች። ኑዓሚን ማራ በሉኝ ብላ ጥሩ ስብከት ሳትሰብክ ጥሩ እግዚአብሔር ሳታሳያት ነው አምላክሽ አምላክ ያለቻት። ምን አይነት አምላክ ነው? ባሌ ገደለ። በኑዓሚን አሰራር ምንም ጥሩ ስብከት አይደለም የሰበከቻት፣ ጥሩ ስብከት አይደለም የሰበከቻት። ግድ የላቸውም። እግዚአብሔር ነካት። እኔ ምን በኑዓሚን አይደለም የነካት። ኑዓሚንማ ጥሩ ቃል አለም ያወጣች ያለችው። እንደው እያለቀሰች ነው። ምን ልክስሽ? እኔ ጠቅላላ እርጅና ውስጥ የገባው ተመልሼ ወልጄ ልጅ ላንቺ ይሰጣል። ጠቅላላ ከእድሜዋ ተስፋ ትቆርጣለች፣ ከሁሉ ነገር ተስፋ ትቆርጣለች፣ ከአጠራሯ ተስፋ ቆርጣለች። ከጠቅላላው ምንም እግዚአብሔርን በጥሩ አላሳየቻትም። ግን እቺ እግዚአብሔር ስለነካት ተከተለች። ክብር ለእግዚአብሔር ይሁን። ጥሩ ሰባኪ ባትሆንም ነው አሜን፣ ጥሩ ተናጋሪ ባትሆንም እግዚአብሔርን በትክክል ባትስለውም ግን ተከተለቻት። አምላክሽ አምላክ ይሆናል የሚለው ነው የሚነካኝ ነኝ። መጣች። እሺ አሁን እንደዚህ ትቀጥል ማራ በሉኝ በሚል ሰው ተሰብኮ እኔ ያስመረረኝ ነኝ ምናም ለእግዚአብሔር ኔጌቲቭ ወርድ በሚናገር ሰው ተሰብካ የመጣች ሴት እዚህ ጋር ደረሰች። አሁንማ ጥሩ ሰው መቀበል አለበት፣ ጥሩ እግዚአብሔር የሚስል። እሳይ ከብዙ እርሻ መሃል አንድ እርሻ ብቻ ተጠጋች። ያ ሰው እግዚአብሔር የሚስል ሰው ነው። እንዴት መሰላችሁ? ከሀብቱ የሚያካፍል። እስቲ አሜን አሜን አሜን። እግዚአብሔርን ደግ የሚያሰኝ የእግዚአብሔርን ቃል የእግዚአብሔርን እውነት ይውላችሁ ሊገፈትሯት እንኳን ሲፈልጉም ተው ተጠጊ በሏት። ግድ የላችሁም። አንዳንዴ ጥጉን አለ የምትቃርመው ወደ መሃልም እንድትገቡ ወይን ውርሻ ውስጥ ተዋት የሚል ጎበዝ እግዚአብሔርን በመልካም የሚስል ከካህን የሚበልጥ ሰው ተገኘ። ብለ እግዚአብሔር ይሁን። እኛን እንዲህ ነው የሚጠይቀን። አንድ ሰው ጋራ የሆነ ነገር አሳይታችሁ የሆነ ነገር ልቡን ነክታችሁ ወገኖቼ የክርስቶስ ዘር ውስጥ የሚከት ሰው ያስፈልጋል። እስቲ አሜን በሉ። ከገባችሁ አሜን በሉ። አንድ ሰው ይፈልጋል እግዚአብሔር። ይኸው ቆርጣ ጥሩ ባልሆነ ስብከት አገር ቀይራ የመጣች አምላኬ ይሁን ብላ የመጣች ያውም ደና ሳይን። እስቲ አንድ ጎበዝ ሰው ደግሞ ይገኝ፣ ትንሽ የሚረዳ ትንሽ የሚቆርስ በደንብ እንድታመልክ በደንብ እንድትዘምር። በእርግጥ ሩት ብቻ አይደለም ወገኖቼ እንደዚህ የምትሆነው ቤትም ደግሞ ችግርተኛ አለ። እቺ ሴት መርዳት ማለት ቤት ያለችውንም ሴት ፈገግታ መቀየር ነው። አንድ ሰው በገንዘብ መንካት፣ አንድ ሰው ኑሮ ጋር መንካት ማለት እዛ ጋር ሌላ ሰው መንካት ነው። እዛም ማራ በሉኝ ያለች አግሮምርማ የመጣች ሴት አለች። እሷ እንዳለቀሰች ትሙት ወይስ ትሳቅ? ትሳቅ ነው አይደል? ሁሉም የጉባኤው መልስ አዎ። ማን ያስቃት? አንተ ቦዔዝ ወደ እርሻ የመጣችን ሴት እርዳ፣ አግዝ። ስታለፍ ስታገድም ያገኘውን ቁስለኛ እርዳ። እሱ ሜቢ የሁለት ልጆች አባት ነው። እሱ ስታስቅ ልጆቹ እዛ ይስቃሉ። እሱ ስራ ስታስቀጥር እዛ ጋር ብዙ ልጆች እግዚአብሔርን ያመልካሉ እየሰደቡ። እኛ የወንጌላዊ ልጅ ከምንባል ብንሞት። አንድ ሰው 4 ልጆች አሉት እና አንድ ሰው ጠየቀው አንድ ጊዜ። ይሄ እውነተኛ ነገር ነው መንገራችሁ፣ ሼም ቢሆን ነግራችኋለሁ። ይኸውላችሁ እንዴት ነው ልጆች አሉት? ጥሩ ነው እግዚአብሔር ይመስገን። መቼም ማማረር ጥሩ አይደለም። አንዷም በኢንጂነሪንግ፣ አንዱም ዶክተር ሆነልኝ፣ አንዷም በአካውንቲንግ ጨረሰች። አንዱ ብቻ ነው የሚያሳዝነው ዝም ብሎ ሙሉ ጊዜ አልሆንኩኝ አለ። ሼም ኦን ዩ። በእውነት ነው የምነግራችሁ።
ብቻ አንዱ ነው እንጂ የሚያስከብርክ አቀለልንባችኋ። ይሄን ክቡር ጌታ እንዴት እንደሚመለክ ስላላሳየናችሁ ይቅርታ። የሚገባውን ክብር ስላልሰጠን በእንዝላልነት እየመጣን ሰዓት እያባከንን እንደ ነገሩ እየሰበክን ይሄን አምላክ ስላንሻፈፍንባችሁ ይቅርታ። እሱ እንዲህ ያለ የሚገባው እሱ እንዲህ ያለ የሚገባው አንደኛም በቃ ቁጥር ስለሆነ ነው። በጣም የተከበረ ይሄ ሁሉ ሺህ ዓመታት መላእክት ያለመዱት ዛሬም 6 ክንፎች አላቸው ይላል። ሜታፎር ሊሆን ይችላል። 2 ክንፍ ፊታቸውን ነው የሚሸፍኑት። ስቲል አያዩትም። የተከበረ ነው። ይኸውላችሁ ደም ሲንጠባጠብ ሚረዳውን ሲፈልግ ኤሎሄ ኤሎሄ ሲል ያየው ዮሐንስ መስቀል ስር ነበር ከማርያም ጋር። ዮሐንስ ራእይ 1 ላይ ግን እንደዛ አይደለም። እንደ ጋለ ናስ ነው እግሩን ሲያይ፣ እንደ በረዶ ነጭ ነበር ጸጉሩ፣ አይኖቹ እንደ ነበልባል ነበሩ። ያ ስልል ያለ አባቶ ወይም ለምን ተወከኝ ያለ ድምጽ እንደ ብዙ ውሃ ድምጽ ነበር። ከአፉ ስለታም ሰይፍ ነበር የሚወጣው። መቆም አልቻልኩም፣ ወደኩ እንደሞተ ሰው እንክላል። ያነሳው እሱ ነው። እኔ የአብያተ ክርስቲያናት ራስ ሞቼ ነበርኩ ኢየሱስ ነኝ አለው። እናንተ ይሄን ጌታ ነው የምናገለግለው፣ በክብር እናገለግለዋለን። ጸሎት ቡድኖች ተጠንቀቁ፣ ኳየሮች ተጠንቀቁ። ማንንም ብትሆኑ በክብር እናገለግለዋለን። ይሄ ጉዳይ የአዲስ ልደት እንዳመስላችሁ፣ ይሄ ጉዳይ ሽማግሌዎች እንዳመስላችሁ የእግዚአብሔር ነው። ይሄን ክቡር ጌታ ማገልገል እድል ነው፣ እድለኝነት ነው። ለልጆቻችሁ ሳሉላቸው፣ በር ላይ ለጥፉ። እግዚአብሔርን ማገልገል ክብር ነው፣ ውርደት አይደለም። ይሄን አምላክ የቢቢሲ ሰራተኛ ከመሆን ወንጌል መናገር ይበልጣል። አንዱ ልጅ ብቻ ነው መንገድ ለመንገድ ኢየሱስ ያድናል ያለው። ሌሎቹ ጥሩ ናቸው። የና ምንድነው ጥሩ? መንገድ ላይ ያለው ነው ጥሩ። ኢየሱስ ያለ ነው ጥሩ። መድኃኒቱን የያዘ ሰው ሲቪኤስ ከተቀጠረ ሰው ይበልጣል። ከዘላለም ሞት የሚያድን ወንጌል የሚናገር ክቡር ነው። እስቲ አጨብጭቡ ለእግዚአብሔር ክብር። እንዳታቃልሉት ድቁንናን። እድል ነው፣ ክብር ነው። ጸሎት እንዳታቃልሉ። ስትጸልዩ በደንብ ጸልዩ፣ ስትሰዉ በደንብ ሰዉ። እንከን ካለበት አይቀበልም ነበር የብሉይ ኪዳኑ። የብሉይ ኪዳኑ እግዚአብሔር ነው አዲስ ልደት እየተመለከ ያለው። እንከን አይፈልግም፣ እድፍ አይፈልግም፣ ክብር ይፈልጋል። ሰዓት አያረፍዱም። 6 AM ላይ ነው እነሱ የሚነሱት። ቅዳሴው አሁን ድረስ ኢትዮጵያ ውስጥ ቅዳሴ አሃዱ አብ ተብሎ የሚጀምረው 12:00 አያባክኑም። 9 AM ላይ ይጨርሳል። 3 ሰዓት ነው የሚቆሙት። አንተ 1 ሰዓት ይከብዳል። 1 ሰዓት ከምናምን ሆሊውድ ፊልም ሄዳ አይደክምም። ልጆች ይደክማቸዋል። እንዴት አምልኮ ረዘም። አረ አንተ ሰው እዛ የምትሰጣቸው ጌም ስንት ሰዓት ነው የሚፈጀው? ምን ልታረግ ወስዳቸው አንጠልጥለ ይሄን ነው ጌም እኮ ነው ልትሰጠው ያሉት። አረ እዚሁ ያምልክ፣ አረ እዚሁ ይተኛ፣ አረ እዚሁ አንቀላፋ፣ አረ እዚሁ ይልመድ፣ አረ እዚሁ ኢየሱስ ይበል። ታው ኮሌጅ ሄዶ ከሚጥልብህ፣ ታው ነገ ከምትጸጸት፣ ታው ይወላችሁ። አሁን አብሮኝ ወንጌል የሚሰብክ አባት አለ። ያው እኔ ለሌሎችም እናገራለሁ ስላልኩት እናገራለሁ። እዚሁ መሀላችን ነው ያለው። ልጄን ብዙ ነገር ሸጬ ነው የመጣሁት አለ። ኢትዮጵያ ውስጥ ኢንጂነር ነበር በድሮ ጊዜ። ስንት ቢልዲንግ እንትን ዲዛይን ይሰራ እና አስተማረው። ውድ ትምህርት ቤት ለሱም ብሎ ሙቭ አረጉ። አሁን አብረን እንሰብካለን ሁሌ ይላል። አንድ ትልቅ ሰው አርቲስት የሆነ እዚህ ሆል ፉድ አገኘና እንደው አንዳንድ ክርስቲያን እንደሆን ካያለው ልንመሰክርለት ነው። እንደው ጠጋ እነዚህ እኮ ቅርብ ነን፣ 12 ደቂቃ ነው። እንደው መተህ ልጆቼን ይዘህ 3 ልጆች አሉት እንደው ብታመልክ። እንትን የለም ግዝ የለም እንትን የለም። አረ ግዝ አያተርፍልህም። ግዙን ቀስ ብለን እናወራው። አረ ኢየሱስን አሳያቸው። አንድ ቀን ከእጅ ሲወጡ እንዳይተውት እንዳይክዱት። መጽሐፍ ቅዱስ መጥተው አንብቡ። እስቲ ሲዘመር ይስሙ። እስቲ ኢየሱስ የሚመለክበት ቦታ ትንሽ አቆያቸው። ወገኖቼ ከዛ አጠገቤ ስለነበር ይኸውልህ የሱ ልጅ ስማ አልኩት። እዛው ንገረው አልኩት። እንደዛ ለፍቶ ቦይንግ ላይ የሚሰራ ኢትዮጵያ ውስጥ አውሮፕላን ሲበላሽ ሄዶ የጠገነ
ከዚህ ቲም ይዞ በአይንትን የተመረቀ እና ማአት ነገር ምን ይላል ሲቆጨው ይሁሉ ከአገር የወጣውበትን ይሄ ሁሉ ኢንቨስትሱን ያረኩበትን ምን አለ ኢየሱስን በደንብ እንዲያውቅ ይሄን ሁሉ ጉልበት ባፈሰስኩ ይላል። አሁን ቃሉ ነው የምነግራችሁ። ኢየሱስን ሳሉ ይመለክ ቤታችሁ እኔና ቤቴ በሉ ማንን እኔ ብቻ ብር ያልኩ 6am ልምጣ ወይስ እኔና ቤቴ? እስቲ ሁላችሁም እኔና ቤቴ። ቤት ማን ነው? ልጅህ ነው። ቤት ውስጥ ያለ ሰው ሁሉ በቃ ዛሬ ጾም ነው። በቃ ማወጅ ነው። አትሞቱም። ዳይት ይያላችሁ መቼ ሞታችሁ? የሶስት ቀን መቼ ሞታችሁ? ከውፍረት መቀነስ ነው የሚሻላችሁ ወይስ ከጌታ ጋር ይሻላችኋል? ወፍረሰ የፈለገው ነው ሲኦል አትግባ እንጂ ከዛ የፈለከው ነው። እስቲ ኢየሱስ ቤታችሁ ይሽተት። እስቲ መቼ ነው ጂኒ ጓዳችን የሚገባው? ኧረ እስቲ ኢየሱስ ይሽተት። ኢየሱስ እንዴ ሰው እንጂ ልደታም አዲስ ልደታም እንዴት አንድ ይሆናል? እዛ ነጠላ እዚህ እንዴት በቲሸርት ይሆናል? እስቲ እንዴት ይሆናል? እስቲ ኢየሱስ ይከበር። ምንድነው ቀይረን የመጣ ነው? እግዚአብሔር ይንካ። እግዚአብሔር ቤታችን ይመላክ። የእውነት ዕጣን እዚህ ቤት ይታጠን። የእውነት ጸሎት እግዚአብሔር ይቅረብለት። ፉክክር አይደለም፣ አሪፍ ለመሆን አይደለም፣ አንፈልገውም። የእውነት ይመለክ። በእኛ ዘመን ሰው ይዳን። ሲኦል የሚሄድ ህዝብ ተሸክሚያል መምራት አልፈልግም። አብረውን እኔም ራሴን አማጥኜ እንድገባ ሌላውም ህዝብ እንዲገባ ሲመለክ ከልብ ወንጌል ሲሰበክ ከልብ የሆነ ዕጣን ከልብ የሆነ ሳክሪፋይስ እግዚአብሔር ተቆጥተው አይድ ከዚህ ቤት ደስ ብሎት ይሂድ። የእውነት ይሁንለት። ተነሱ እንጸልያለን። ተነሱ